በዛሬው ፕሮግራሜ አቤቱታና መልስ ፍርድ ቤት ከቀረበ በኋላ ሊሻሻልባቸው የሚችሉበትን ሁኔታ የምነግራችሁ ይሆናል። ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ ደህና ነኝ። በመግቢያ እንዳልኳችሁ በፍትሐብሔር ስነ ስርዓት ሕግ ቁጥር 91 ንዑስ አንቀጽ 1 መሰረት ፍርድ ከመሰጠቱ በፊት በማናቸውም ጊዜ ወይም ፍርድ ቤቱ ተገቢ ሆኖ ካገኘው ተከራካሪዎቹ ወገኖች ክሳቸውን እንዲያሻሽሉና ክርክራቸውን እንዲለውጡ ሊፈቀድላቸው ይችላል። ታዲያ በዛሬው ፕሮግራሚ በምን አግባብ ክስና መልስ ሊሻሻል እንደሚችል በዝርዝር የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። የግራ ቀኙ ተከራካሪዎች አቤቱታ ወይም መልስ ማሟላት የሚገባቸውን ነገሮች አሟልተው በመቅረባቸው በፍርድ ቤቱ ሬጅስትራርና በችሎቱ ተቀባይነት ካገኙ በኋላ የፍትሐብሔር ስነ ስርዓት ሕጉ በሚያስቀምጣቸው ምክንያቶች ሊሻሻሉ የሚችሉበት ሁኔታ አለ። አቤቱታ ወይም መልሱ ሊሻሻል የሚችሉትም ተከራካሪ ወገኖች አመልካችነትና በፍርድ ቤቱ ፈቃጅነት ወይም በፍርድ ቤቱ በራሱ አነሳሽነት በሚሰጥ ትዕዛዝ ክሱ ወይም መልሱ ሊሻሻል ይችላል። በፍትሐብሔር ስነ ስርዓት ሕግ ቁጥር 91 ለመረዳት እንደሚቻለው አንድ አቤቱታ በሶስት ምክንያቶች ሊሻሻሉ ይችላሉ። ይኸውም ለትክክለኛ ፍትህ አሰጣጥ ሲባል ነው። እንዲሁም የክስ ወይም የመከላከያ መልስ አቤቱታው በተሻለ ለማብራራት ሲባል ነው። ሶስተኛው ደግሞ አስፈላጊ ያልሆኑ ነገሮች ወይም የክርክሩን አመራር ስርዓት የሚያሰናክሉ ወይም ሁከት የሚፈጥሩ ወይም ለትክክለኛው ፍትህ አሰጣጥ መሰናክል ሆነው የሚገመቱ ነገሮችን ለማስተካከል ሲባል ክስ ወይም መልስ ሊሻሻል ይችላል ማለት ነው። ስለዚህ በእነኚህ ሶስት ምክንያቶች ክስ ሊሻሻል ይችላል። አንደኛው ለትክክለኛ ፍትህ ሲባል፣ ሁለተኛው የክስ ወይም የመከላከያ መልስ አቤቱታው በተሻለ ለማብራራት ሲባል፣ ሶስተኛ በክርክሩ ወይም የክርክሩን አመራር ስርዓት የሚያሰናክሉ ሆነው ከተገኙ ክሱ ይሻሻል ተብሎ በችሎቱ ወይም በራስ አነሳሽነት ክሱ ወይም መልሱ ሊሻሻል ይችላል ማለት ነው። የፍትሐብሔር ስነ ስርዓት ሕግ ቁጥር 91 ንዑስ አንቀጽ 1 መሰረት ፍርድ ከመሰጠቱ በፊት በማናቸውም ጊዜ ወይም ፍርድ ቤቱ ተገቢ ሆኖ ካገኘው ተከራካሪዎቹ ወገኖች ክሳቸውን እንዲያሻሽሉና ክርክራቸውን እንዲለውጡ ሊፈቅድላቸው ይችላል። የዚህ አይነት መብት ለተከራካሪ ወገኖች የሚሰጠው የክሱ መሻሻል ወይም የክርክሩ መለወጥ ነገሩን ይበልጥ የሚያብራራ ወይም ትክክለኛ ፍትህን ለመስጠት የሚረዳ ሆኖ በተገመተ ጊዜ ብቻ ነው በሚል የፍትሐብሔር ስነ ስርዓት ሕጉ አንቀጽ 91 ይደነግጋል። በዚህ ንዑስ ቁጥር ድንጋጌ የአማርኛ ቅጂ በተለይም ፍርድ ቤቱ ተገቢ ሆኖ ካገኘው ተከራካሪዎች ወገኖች ክሳቸውን እንዲያሻሽሉና ክርክራቸውን እንዲለውጡ ሊፈቅድላቸው ይችላል የሚለው አገላለጽ ለትክክለኛ ፍትህ ሲባል ሊሻሻል የሚችለው የከሳሽ ወይም የተከሳሽ የሚያቀርበው የተከሳሽ ከሳሽነት ክስ ብቻ የሚመለከት እንደሆነ ነው። ሌላው አቤቱታን ለማሻሻል የሚያበቃ ሁኔታ የቁጥር ወይም የሌሎች ነገሮች ስህተት ለማስተካከል በሚል የሚቀርብ ማመልከቻ ነው። ለምሳሌ አከራካሪው የቤት ቁጥር ወይም የመኪና ታርጋ ቁጥር ለማሻሻል ማመልከቻ ቢያቀርብ እንዲህ አይነቱ መሻሻል አከራካሪው ነገር የበለጠ ግልጽ እንዲሆን ከማድረጉም ባለፈ ለትክክለኛ ፍትህን ለመስጠት የሚረዳ በመሆኑ ማመልከቻው ተቀባይነት ያገኛል ማለት ነው። እዚህ ጋር ሊነሳ የሚገባው ሌላው ነገር ማስረጃን ለማያያዝ በሚል አቤቱታ ማሻሻል የአቤቱታ ማሻሻያ ጥያቄ አግባብነት እስከ ምን ድረስ ነው የሚለው ነው። ብዙ ጊዜ ተከራካሪ ወገኖች አቤቱታቸውን ሲያቀርቡ የረሷቸውን ማስረጃዎች ለማቅረብ በማሰብ የአቤቱታ ማሻሻያ ማመልከቻ ለፍርድ ቤቱ ክሴን ላሻሽል ሲሉ ያቀርበው። ነገር ግን በመጀመሪያ ከክስ ወይም ከመልስ ጋር አብሮ ያልቀረበ ማስረጃ በጉዳዩ የክርክር ደረጃ በምን አግባብ ሊቀርብ የሚችል እንደሆነ የስነ ስርዓት ሕጉ ራሱን የቻለ አግባብነት ያለው በመሆኑ ማስረጃን ለማያያዝ ሲባል ብቻ የአቤቱታ ማሻሻያ ሊቀርብ አይገባም። ቢቀርብም ማሻሻያው ተቀባይነት ሊያገኝ አይገባም ይባላል። ከዚህ በተጨማሪ በፍትሐብሔር ስነ ስርዓት ሕግ ቁጥር 91 መሰረት የሚመለከተው አቤቱታን ስለማሻሻል በመሆኑና
አቤቱታ ወይም በእንግሊዝኛ ፕሊዲንግ የሚለው በዚህ ክፍል ስለ አቤቱታ ምንነት ለመመልከት እንደተሞከረው የክስ ማሻሻያ ሊሆን የሚችል ነገር ወይም ለክስ የሚሰጥ መልስ እንደሆነ ነው። የማስረጃ ዝርዝር ደግሞ ራሱን ችሎ የክስ መነሻ ወይም ለቀረበ ክስ መልስ ሊሆን የሚችል አይደለም። ማስረጃ የክሱን ወይም የመልሱን አባሪ በመሆኑ አቤቱታው የሚለውን የሚያሟላ አይደለም። በመሆኑም ማስረጃ ለማያያዝ በሚል ብቻ አቤቱታ ላሻሽል ሲባል የሚቀርብ አቤቱታ ሊፈቀድ አይገባም ሲሉ አንዳንድ የሕግ ምሁራን ይገልጻሉ። ሆኖም ግን አቤቱታ በዚህ አግባብ ሊሻሻል አይገባም የሚል የኔም እምነት ነው ማለት ነው። በፍትሐብሔር ስነ ስርዓት ሕግ ቁጥር 91 ንዑስ አንቀጽ 2 በግልጽ እንደሚደነግገው ክርክሩን እንዲያሻሽል ወይም ሙግቱን እንዲቀይር በፍርድ ቤቱ ፈቃድ ያገኘ ተከራካሪ ይህንኑ ፍርድ ቤቱ በሰጠው የጊዜ ገደብ ውስጥ ያላከናወነ እንደሆነ ፍርድ ቤቱ የሰጠውን ጊዜ ያላራዘመለት ከሆነ አቤቱታውን የማሻሻል መብቱን የሚያጣ ይሆናል። ስለዚህ ቶሎ ብላችሁ በተፈቀደላችሁ ጊዜ ክሳችሁን አሻሽላችሁ ልታቀርቡ ይገባል ማለት ነው። በዚህ አግባብ መብቱን ያጣ ተከራካሪ በመጀመሪያ ባቀረበው አቤቱታ መሰረት ክርክሩ ይደረጋል ማለት ነው። ይህ ከመሆኑ በፊት ክሳችሁን አሻሽላችሁ ከዚህ ቀጠሮ በፊት አቅርቡ ከተባለ ክሳችሁን በቀጠሮ ቀን በፊት ማቅረብ ይኖርባችኋል። ያለበለዚያ መብታችሁን ወይም ይሻሻል የተባለው መብት ታልፎ በቀድሞ አቤቱታ መሰረት ክርክሩ የሚደረግባችሁ ይሆናል ማለት ነው። ይሄ ደግሞ ላሻሽል ያላችሁበትን እናንተ ጉዳያችሁን በግልጽ ለማስረዳት እንዲጠቅማችሁ ላሻሽል ያላችሁበትን ምክንያት እንድታጡት ያደርጋል ማለት ነው። አቤቱታውን በተሻሻለ ለማብራራት በሚል በተከራካሪ ወገኖች አመላካችነት ወይም በፍርድ ቤቱ አነሳሽነት አቤቱታ እንዲሻሻል ሊደረግ ይችላል። በፍትሐብሔር ስነ ስርዓት ሕግ ቁጥር 91 ንዑስ አንቀጽ 3 ላይ እንደተመለከተው እንዲህ አይነቱ ማሻሻያ የሚፈቀደው የክሱን ወይም የመከላከያ ሁኔታውን የሚያብራራ ወይም የቀረበውን ክርክር በተሻለ ሁኔታውን በዝርዝር አገላለጽ የሚያመላክት ሆኖ መቅረቡ አስፈላጊ የሆነ እንደሆነ ነው። የዚህ አይነቱ የማሻሻያ ማመልከቻ ዓላማ በትክክለኛ ፍትህ አሰጣጥ በሚል ከሚደረገው ማሻሻያ በመሰረታዊነት ያለው ልዩነት ሙግትን በመቀየር አዲስ ነገር ለመጨመር በሚል የሚቀርብ ሳይሆን አቤቱታውን የበለጠ ግልጽ ማድረጉ ላይ ነው ማለት ነው ፎከስ የሚያደርገው። ስለዚህ በዚህ አግባብ አስፈላጊ ያልሆኑ ነገሮችን ወይም ክርክሩን አመራር ስርዓት የሚያሰናክሉ ወይም ሁከት የሚፈጥሩ ወይም ለትክክለኛው ፍትህ አሰጣጥ መሰናክል ሆኖ የሚገመቱ ነገሮችን ለማስተካከል በሚል የሚደረግ ማሻሻያ በፍርድ ቤት ትክክለኛነቱን አረጋግጦ ሲያምንበት ክሱን ሊያሻሽል ይችላል ማለት ነው። ፍርድ ቤት በትክክለኛውን የችሎታ አመራር የሚያሰናክሉ ወይም ሁከትን ሊፈጥሩ የሚችሉ ነገሮችንና የመሳሰሉትን ሁኔታዎች በችሎት በንግግር ወይም በተግባር ሲፈጸሙ ብቻ ሳይሆን በጽሁፍ አቤቱታ ላይ የተገለጹ ከሆኑ እነዚህን ነገሮች እንዲስተካከሉ የማድረግ ኃላፊነት አለበት። በመሆኑም በፍትሐብሔር ስነ ስርዓት ሕግ ቁጥር 91 ንዑስ አንቀጽ 4 በግልጽ እንደሚደነግገው እንዲህ አይነት ነገሮች በአቤቱታ ማመልከቻ ላይ ተገልጸው ከሆነ ይሄው እንዲሻሻል ወይም ከአቤቱታ ውስጥ ጨርሶ እንዲወጣ ማዘዝ ይኖርበታል ማለት ነው። ይህ አይነቱ ማሻሻያ በተከራካሪዎች ፍቃድ ላይ የተመሰረተ ሳይሆን የግድ የሚፈጸም የማሻሻያ አይነት ነው። በፍትሐብሔር ስነ ስርዓት ሕግ ቁጥር 91 ንዑስ አንቀጽ 4 እና 5 ላይ እንደተመለከተው የክሱ ማሻሻያ ነገሩን በመጀመሪያ ደረጃ ከቀረበለት ፍርድ ቤት ስልጣን በላይ ያደረገው እንደሆነ የመጀመሪያ ደረጃ ፍርድ ቤት ይህንን ጉዳይ ለመቀበል ስልጣን ላለው ፍርድ ቤት ማስተላለፍ ይኖርበታል ማለት ነው። ይህ ማለት ምን ማለት ነው? መጀመሪያ ባቀረባችሁት ክሱ የሚታየው በፌዴራል መጀመሪያ ደረጃ ፍርድ ቤት ከሆነ ነገር ግን ክሳችሁን አሻሽሉ ስትባሉ ያ የዳኝነት ስልጣን ክሱ ሲሻሻል ለከፍተኛ ፍርድ ቤት የሚያሻገረው ከሆነ ይህ መጀመሪያ ክሱ እንዲሻሻል የፈቀደው ፍርድ ቤት ስልጣን ላለው ፍርድ ቤት ክሱን ያስተላልፋል ማለት ነው። ይህም በፍትሐብሔር ስነ ስርዓት ሕግ ቁጥር 91 ላይ 91 ንዑስ አንቀጽ 5 ላይ በግልጽ ተመላክቷል ማለት ነው። ስለዚህ እዚህ ጋር ልብ ልትሉት የሚገባው ክስ ማሻሻል በመሰረታዊነት የሚፈቀድ ነገር ነው ማለት ነው። ነገር ግን የተከራካሪዎችን ጊዜ ለመግደል አውቆ የፍርድ ቤቱን የችሎቱን ስራ ሂደት ለማሰናከል ከሆነ የክስ ላሻሽል ጥያቄነታችሁ ላይቀበለው ይችላል ፍርድ ቤቱ። ነገር ግን በመርህ ደረጃ ፍርድ ቤቱ በሶስት ምክንያት ክስ ላሻሽል አቤቱታን
ይቀበላል። አንደኛ ነገሩን ይበልጥ ለማብራራት የሚረዳ ከሆነ፣ ሁለተኛ ለትክክለኛ ፍትህ አሰጣጥ የሚረዳ ከሆነ፣ ሶስተኛ ደግሞ የፍርድ ቤቱን ስራ የሚያሰናክል ክስ ቀርቦ ያንን ይበልጥ እንዲጠራና የፍርድ ቤቱን ስራ ቀጥተኛ ደረጃ ስሙዝ በሆነ ሁኔታ የሚያስኬድ ከሆነ ፍርድ ቤቱ ክስ ማሻሻልን ይፈቅዳል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።